እሺ ተመልካቾች እንዴት ናችሁ? ዛሬ ትልቅ ውሳኔ ተወስኗል በብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ። እሱ ምንድነው? የቁጠባ የነበረው ዝቅተኛ የወለድ መጠን እንዲነሳና በባንኮችና በቆጣቢዎች መካከል በድርድር እንዲወሰን ምክረ ሐሳብ አቅርቦ በዳይሬክተሮች ቦርድ እንደተወሰነ አቅርቧል። ስለዚህ ዝቅተኛ የሚባለው 7% የወለድ ምጣኔ ካሁን በኋላ የቁጠባ ምጣኔ ካሁን በኋላ አይኖርም ማለት ነው። እሱ ብቻ ሳይሆን ሌሎችም ውሳኔዎች ተወስኗል። በተወሰነ መልኩ ሐሳብ እንድንሰጥባቸው ፈልጌያለሁ። ካዛንቺስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንቺስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንቺስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንቺስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት። እንግዲህ የገንዘብ ፖሊሲ ኮሚቴው 5ኛ ዙር ጊዜ ግምገማን ያደረገው ታህሳስ 13 ነበር ኦፍኮርስ። ስለዚህ በግምገማው በጣም ብዙ ጉዳዮችን ተመልክቷል። አንደኛው የዋጋ ግሽበት ወደ 10% ዝቅ ማለቱን በጥሩ ጎኑ ተመልክቷል። ነገር ግን ወደ ነጠላ አሃዝ ማድረግ ገና እንደሚጠበቅበት ነው ያቀረበው። ይሄ ደግሞ ወደ ነጠላ አሃዝ የመጣው በብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ያምናል። የግብርና ምርታማነትን ማደጉንና የአስተዳደር ዋጋዎችም መሻሻላቸው እንደ ምክንያት መሆኑን ነው የሚገነዘቡት። ደግሞ የኢኮኖሚ እድገቱም የተሻለ ኢኮኖሚ እድገት ኢትዮጵያ ኢኮኖሚ ላይ እንዳለ እንደገመገመ ነው የሚያቀርበው። የገንዘብ ሁኔታም በተመሳሳይ የብሮድ መኒ ጠቅላላ ኢኮኖሚ ውስጥ ያለ ገንዘብ መጠን በጣም ማደጉን አቅርቧል። ግን ይሄ እንደ ስጋትም አለበት። በተለይ ይሄ ኖሚናል ጊዜያዊ ከሚባለው ከጂዲፒ እድገት አንጻር ሲታይ በጣም ከፍተኛ ገንዘብ ኢኮኖሚ ላይ እንዳለ እና ይሄ መቀነስ እንደሚገባ ሀሳብም አለበት ውስጡ። እንግዲህ የወለድ ተመንም በጣም የተሻለ ደረጃ ላይ እንዳለ ነው የቀረበው። የመንግስት የግምጃ ቤት ሰነድ ወለድ 16.2 ከመቶ አካባቢ መሆኑ መጥፎ እንዳልሆነ፣ በተለይ የብሔራዊ ባንክ አማካይ 15 ከመቶ አካባቢ ላይ መሆኑ፣ ባንኮች እርስ በርስ የሚበዳደሩበት መጠን የወለድ መጠኑ 17.3 ከመቶ አካባቢ መሆኑና ይሄ ጥሩ ከአማካዩ ብዙ ያራቀ መሆኑና በባንኮች መካከል ያለ ብድር በጣም መጨመሩን አቅርበዋል። ባንክና ለባንክ ያለው ብድር ከፍተኛ መሆኑ፣ የባንክ የፋይናንስም ሁኔታ በተለይ በባንኮች ያለው የተበላሸ የብድር መጠን መቀነሱ ቀርቧል። ነገር ግን አሁንም ድረስ ሊኩዲቲ ችግር ያለባቸው ባንኮች መኖራቸውን ኮሚቴው እንደገመገመ ቀርቧል። አንዳንድ ባንኮች ላይ ሊኩዲቲ አሁንም የጥሬ ገንዘብ እጥረት እንዳለ፣ የበጀት ጉድለቱን ለመሙላት የተሰራውንም ፖዘቲቭሊ ነው የሚመለከተው ኮሚቴው። አይ ቲንክ በ5 ወር ውስጥ ከመንግስት የግምጃ ቤት ሰነድ ብቻ ወደ 70 ቢሊዮን ብር መገኘቱና መንግስት ከብሔራዊ ባንክ ብድር አለመውሰዱ የበጀት ጉድለቱ ጥሩ መሆኑን እንዳየ ነው የሚያቀርበው። የውጭ ኢኮኖሚ ዘርፉ በተለይ ባላንስ ኦፍ ፔመንት ፖዘቲቭ መሆኑን ያቀርባል። በተለይ ኤክስፖርት እያደገ ስላለ ግን የውጭ ኢኮኖሚ ዘርፉ ላይ ያው የኤክስፖርት እንዳደገ፣ ሪዘርቭ እንዳደገ፣ በሐዋላ የሚገኘው ገቢ እንዳደገ ያቀርባል። ግን ስቲል ቁጥር የለበትም እሱ ላይ። አይ ቲንክ ቁጥር ማቅረብ ተገቢ ይመስለኛል። እነዚህም በሙሉ ከገመገመ በኋላ ወሳኝ የሚባሉ 4 ውሳኔዎች ተወስነዋል። ዛሬ እንድናወራባቸው የሚያስፈልጉ ማለት ነው። እንግዲህ በዋና ይሄ ኮሚቴ የሰጠው ምክረ ሀሳብ ምንድን ነው? እዛው ብሔራዊ ባንክ ውስጥ ያለው የገንዘብ ፖሊሲ ኮሚቴ ነው። አንደኛ የዋጋ ንረት በትልቁ መቀነሱን ያምናል። ስለዚህ ነገር ግን ነጠላ አሃዝ ማድረግ ያስፈልጋል። ስለዚህ ጥብቅ የሆነ የገንዘብ ፖሊሲ መቀጠል እንዳለበት፣ ተጠናክሮ መቀጠል አለበት። ጥብቅ የሆነ የገንዘብ ፖሊሲ በተለይ በዚህኛው 5ኛ ዙር ውይይት ላይ ታስበው የነበረው ምንድን ነው? የ4ኛው ውይይት ላይ የቀረበው ባንኮች የሚሰጡት የወለድ የብድር መጠን ከ18 ከመቶ ወደ 24 ከመቶ አድጎ ነበር። ግን በዚህኛው ዙር ላይ ምናልባት ሊነሳ ይችላል የሚል ሀሳብ ነበረ። አሁንም ይሄ 24 ከመቶ ባንኮች የሚሰጡት የብድር መጠን እድገቱ በ24 ከመቶ እንዲቀጥል ቢያንስ እስከ መጋቢት ድረስ እንዲቀጥል ነው የተወሰነው።
ስለዚህ አሁንም ባንኮች እንግዲህ የነን ኢንተረስት ሬት የነበሩ ባንኮች ተነስቷል እሱ ሙሉ ለሙሉ። ግን የሌሎች ኮሜርሻል ባንኮች ብድር የሚሰጡት ከአምናው አንጻር ያለው እድገት በ24 ከመቶ ብቻ እንደተገደበ እስከ መጋቢት ድረስ እንደሚቆይ ውሳኔ አሳልፏል። ይሄ ለምንድን ነው እንግዲህ ምክንያቱም ተጠቅሷል። አንደኛው በየባንኮቹ ያለው የብድር ክምችት እያደገ ነው። ወደ 44 ከመቶ የብድር ክምችት አለ። ስለዚህ በሱ ይቀጥላል ነው። የገንዘብ ፖሊሲው የተወሰነ ጊዜም ስለሚፈልግ እሱን ጊዜ ለመስጠት እንደሆነ ነው የቀረበው። እንግዲህ የባንኮች የጥሬ ገንዘብ አቅምም እየተሻሻለ የተወሰኑ ባንኮች ላይ የሊኩዲቲ ችግር ቢኖርም ግን በባንኮች መካከል ያለው የጥሬ ገንዘብ አቅም እያደገ ስለመጣ ቢያንስ በ24 ከመቶ ቢገደብ ችግር የለም የሚል አይነት ውሳኔ ነው የተወሰነው። ስለዚህ እስከ መጋቢት 24 ከመቶ ነው ይቀጥላል። የብድር ገደብ ስቲል አልተነሳም ማለት ነው። ደግሞ በብሔራዊ ባንክ ያለው የናሽናል ኢንተረስት ሬት የሚባለው አለ 15 ከመቶ። ባንኮች ከብሔራዊ ባንክ ሄደው ሲበደሩ የሚበደሩበት 15 ከመቶ አለ። ሌሎቹ ግንኙነት ከ15 ከመቶ ላይ የሚነሱ ናቸው። ስለዚህ የ15 ከመቶ እንዲቀጥል ውሳኔ ተወስኗል። ሶስተኛው የተወሰነው ምንድን ነው? አሁን በ5 ወራቶች ውስጥ አሁን እስከ የበጀት ዓመቱ 5ኛ ወር ድረስ የገንዘብ አቅርቦት በጣም በከፍተኛ ሁኔታ መጨመሩን አቅርቧል ኮሚቴው። ነገር ግን ይሄ በከፍተኛ ሁኔታ የጨመረው መጠን ከኖሚናል ጂዲፒ አንጻር ሲታይ በጣም እያደገ ነው። ስለዚህ ከፍተኛ ብር ወደ ገበያው ወደ ባንኮቹ እየፈሰሰ እንደሆነ ያምናል። ስለዚህ ይሄ መገደብ አለበት የሚል ሀሳብ አለው። የብድር አቅርቦቱ 24 ከመቶ ብቻ ከመሆኑ በተጨማሪ ሌላ እርምጃም እንደሚያስፈልግ ነው የሚያምነው። ስለዚህ ንግድ ባንኮች በብሔራዊ ባንክ የሚያስቀምጡ ወራዊ አስገዳጅ ቁጠባ ወደ 10 ከመቶ እንዲያድግ ይህን ውሳኔ አቅርቧል። ስለዚህ ገንዘብን ያዝ ማድረግ ይፈልጋል ማለት ነው። ደግሞ ባንኮች የዕለት መጠባበቂያቸው በነበረበት በ5 ከመቶ እንዲቀጥል ውሳኔ ተወስኗል። እና ትልቅ የሚባለው ደግሞ ታሪካዊ የሚባለው ደግሞ ውሳኔ የመጨረሻ ላይ የተወሰነው እሱ ምንድን ነው? ካዛንችስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንችስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንችስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንችስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት። ከዚህ ቀደም የሚቀርብ ነበር። አሁን የቁጠባ ወለድ ተመን 5 ከመቶ ነበር በፊት። ከዛ ወደ 7 ከመቶ አድጓል። አንድ ሰው ገንዘቡ ሲያስቀምጥ በብሔራዊ ደረጃ የተወሰነው ምንድን ነው 7 ከመቶ ወለድ ያገኝበታል። ነገር ግን ሲበደር በድርድር ነው የሚበደረው ከባንክ ቤቶች ጋር ተደራድሮ ማለት ነው። እሱን የመወሰን መብት ለባንኮች ተሰጥቶ ነበር የብድሩ። ግን የቁጠባው ደግሞ በብሔራዊ ባንክ የተወሰነ ነበር። አሁን እሱ እንዲነሳና በድርድር እንዲሆን የውሳኔ ሀሳብ ቀርቦ ለቦርድ ቀርቦ የዳይሬክተሮች ቦርድ ወስኗል። ስለዚህ አንድ ሰው ገንዘቡ ሲያስቀምጥ 7 ከመቶ ይባል የነበረው አሁን በድርድር ነው የሚወሰነው ማለት ነው። እንግዲህ ቁጠባን ለማበረታታት በሚል ምክንያት ነው። ስለዚህ ይሄ ውሳኔ በጣም ትልቅ ውሳኔ ነው። ግን ያሉትን እድሎች በተወሰነ መልኩ ማውራት ይቻላል። አሁንም ባንኮች 7 ከመቶ ለቁጠባ ወለድ ያስባሉ። ነገር ግን የተለያዩ ደግሞ ወለዶችም አሉበት። ለምሳሌ የህፃናቶች የሚል ራሱን የቻለ መጠኖች አሉ። የሴቶች፣ የአዛውንቶች ምናምን የሚሉ መጠኖች አሉ። እስከ 9 ከመቶ የሚሄዱባቸው አንዳንድ ቦታዎች ላይ ትመለከታላችሁ። ደግሞ የጊዜ ገደብ ቁጠባም ደግሞ ይባላል በድርድር የሚወሰን ትልልቅ ገንዘብ ሲሆን በድርድር። ስለዚህ ሁሉም 7 ከመቶ አልነበረም። በተወሰነ መልኩ ሽርፍራፊ የነበረበት ነው። ግን መደበኛ የሚባለው 7 ከመቶ ነው። ስለዚህ አሁን ባንኮች ወደ ድርድር ይመጣሉ ማለት ነው ከቆጣቢው ጋር። በምን ሊደራደሩ ይችላሉ? አንደኛው ሰውየው ከሚያስቀምጠው መጠን ሊጀምሩ ይችላሉ። ደግሞ ከቁጠባው ጊዜ ሊጀምሩ ይችላሉ። ስለዚህ አንዴ 7 ከመቶ ያለው በጣም ትልቁ ያድጋል ብለን አንጠብቅም። አንደኛ በመጠን ሊለያይ ይችላል። ቢያንስ የዚህን ያህል ብር የሚያስቀምጥ የዚህን ያህል አማውንት ሊሉ ይችላሉ።
ቢያንስ ገንዘቡን ለ6 ወር የማያወጣ ለ1 ዓመት የማያወጣ የሚል የራሳቸውን ድርድር ሊያስቀምጡ ይችላሉ። ምክንያቱም የራሳቸውንም አድቫንቴጅ እየወሰዱ ስለሚሄዱ። ግን ባንኩም ማርኬት ኦሪየንትድ የማድረግ እርምጃ መውሰዱ በጣም ጥሩ ነው። ስለዚህ በአንዴ ከ7 ወደ ከፍተኛ ቁጥር ይመጣል ብዬ ለመገመት ትንሽ ያስቸግረኛል። ግን ቀስ እያሉ ዴሲማል እየጨመሩ የሚሄዱ ይመስለኛል። ይሄ የቁጠባ መጠንን በተወሰነ መልኩ ሊጨምር ይችላል። በተለይ እንግዲህ ኢንተረስት ሬቱን አይተው ወደ ባንክ የማይሄዱ ካሉ ነው። ታዲያ ሁሉም ሰው ኢንተረስት ሬቱ ዝቅተኛ ስለሆነ አይደለም ወደ ባንክ ቤት ገንዘቡን የማይወስደው። ዋጋ ንረት የሚበላበት አለ። ያለው ገቢ ዝቅተኛ ስለሆነ ባንክ ሄዶ የማይቆጥብ አለ። አዌርነስም ስለሌለው የማይቆጥብ ይኖራል። ነገር ግን ኢንተረስት ሬቱ ዝቅተኛ ስለሆነ የማይቆጥብ ካሉ ወደ ባንክ ገንዘቦቻቸው እንዲያመጡ እንዲቆጥቡ እድል ሊሰጣቸው ይችላል። ደግሞ ባንኮችም የተሻለ ሞቢላይዝ እንዲያደርጉ እድል ሊሰጣቸው ይችላል። ደግሞ ድርጅቶችም ይኖራሉ የራሳቸው አይደል የሆነ ገንዘብ ያላቸው። ለምሳሌ ብድርና ቁጠባ ተቋማቶች በባንክ ቤቶች ላይ የጊዜ ገደብ ቁጠባ ያደርጋሉ። የጊዜ ገደብ ቁጠባ ሲቀመጥ ምናልባት ስምምነቱ ለ1 ዓመት ከሆነ ያ ገንዘብ ለ1 ዓመት መቀመጥ አለበት። ከ1 ዓመት በፊት ገንዘቡን የሚያወጣ ሰው ካለ ስምምነቱ ሊፈርስ ይችላል። ነገር ግን አሁን ወለዱ የሚሻሻል ከሆነና በድርድር የሚከናወን ከሆነ ሰዎች ገንዘቦቻቸው መሀል ላይም ሊያወጡ ይችላሉ። ስለዚህ ለጊዜው የሚመጥነው ኢንተረስት ሬት ይሰጣቸዋል ማለት ነው። ለምሳሌ በአመት 10 ከመቶ ከሆነ በወራት ተከፋፍለው ሊሰጣቸው ይችላል። ግን የጊዜ ገደብ ቁጠባ ግን ከሆነ አመት የሚቀመጥ ከሆነ ያንን ኢንተረስት ሬት የሚገኘው አመት ከተቀመጠ ነው። ስለዚህ ነፃነት ባለው መልኩ ተቋማቶችም ድርጅቶችም እየተደራደሩ ገንዘብ እንዲያስቀምጡ ሊያደርግ ይችላል። ይሄ የባንኮችን እንግዲህ ገንዘብ ሞቢላይዝ ማድረግ አቅማቸውን ሊያሳድግ ይችላል። እንግዲህ የትንንሽ ባንኮች ስጋት ሊኖርባቸው ይችላል። አሁንም ይሄ ብቻ ስለሆነ ሳይሆን በፊትም ተደራድረው ከትልልቅ ባንኮቹ ላይ ሞቢላይዝ ለማድረግ የራሱ ጫና እንዳለባቸው ይታወቃል። ደግሞ ይሄ ችግር በተወሰነ መልኩ ፈተና ሊሆንባቸው ይችላል። ግን ትልልቆቹ ባንኮችም ከፍተኛ አቅም ከፈጠሩ ትንንሾቹ ባንኮች ከትልልቆቹ ባንኮች የተበደሩ ሊቀጥሉ ይችላሉ። ግን የብሔራዊ ባንክም የተወሰነ ቁጥጥር ደግሞ የሚያስፈልገው ነው። በቃ በቁጠባ ላይ ከፍተኛ እያደረጉ ይመጣና ቁጥጥር የማይደረግበት ከሆነ አይ ቲንክ የገንዘብ ፖሊሲ ኮሚቴውም አንዳንድ እርምጃው ጤነኛ የማይሆኑ ከሆነ ወደ ጥብቁ መዞር አለበት የሚል ሀሳብ አለበት፣ ወደ ጥብቅ ፖሊሲው። ስለዚህ ዲፖዚትን ኦፍኮርስ እነሱ ከሚያዋጣቸው በላይ ሊያደርጉ አይችሉም። አንደኛ የሰበሰቡት ኦፕሬሽናል ኮስታቸውን እየጨመረ ነው የሚመጣው። የወለድ መጠን የሚከፍሉት የወለድ መጠን እየጨመረ የሚመጣ ከሆነ ከብድር ሊያካክሱ ነው የሞክሩት። ስለዚህ የብድር ወለድ ደግሞ እንዳያድግ ኢንቨስትመንቱንም እንዳይጎዳው ደግሞ ቁጥጥር የሚያስፈልገው ስለሆነ ሁለቱን እያናበቡ ሊሄድ ይችላል። ግን ይህ ውሳኔ መነሳቱ ዝቅተኛ የቁጠባ ወለድ መነሳቱ ባንኮችና ቆጣቢዎች የራሳቸው ድርድር እንዲኖራቸው እድል ይሰጣል። ማርኬቱም ደግሞ ፍሪ ነው የሚለውም ስሜትም የተሻለ ነው። አይድል መኒ ያላቸው ወደ ባንኩ እንዲያመጡ ሊያደርግ ይችላል። ባንኮች የተሻለ ሞቢላይዜሽንም እንዲኖራቸው ሊያደርግ ይችላል። የተሻለ ሞቢላይዜሽን ካለ ደግሞ ጤነኛ የሆነ የብድር አቅርቦትም እንዲኖር ሊያደርግ ይችላል። ስለዚህ ዛሬ የተወሰነው ይሄ ነው። ይሄ በጣም ጥሩ ውሳኔ ነው። ግን ቁልፍ የሆኑት የብድር ወለድ ጣራው በ24 ከመቶ ይቀጥላል። ደግሞ ዝቅተኛ የቁጠባ መጠኑ መነሳቱን ያለውን እድል የተወሰነ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።